ቤተሰቦች ዛሬም በሌላ ቪዲዮ መጥተናል። እኛን ለማበረታታት ቪዲዮ ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር በስራ እጦት የተሰቃየችው ዮራን ለስራ ቅጥር ኢንተርቪው ለማድረግ ባስ ስቴሽን አካባቢ ቆማ መኪና እስኪመጣ እየጠበቀች በማሳየት ነው። ባልጠበቀች ሁኔታ ከፊት ለፊቷ የመኪና አደጋ ይፈጠርና ግን አንደኛው መኪና ወደ እሷ ጋር እየተምዘገዘገና እየተገለበጠ መምጣት ሲጀምር የምታደርገው ነገር ጠፍቷት ፈዛና ድርቃ ቆማ እያለ ጥቁር ሁዲን የለበሰ ሰው ጎትቶ እቅፉ ውስጥ በማስገባት በአንድ እጁ ብቻ ሊወድቅባት የነበረውን መኪና ተቆጣጥሮ ሲያቆምላት ይታያል። በአንድ እጁ እንዴት መኪና የሚያክልን ነገር ተቆጣጥሮ ሊያቆም ቻለ የሚለው ነገር ሌላ ጥያቄ ሲሆን በድንጋጤ ውስጥ ስላለችና ሁዲንም ሳይቀር አድርጎ ፊቱን ሸፍኖ ስለነበር ግን ህይወቷን ያተረፈላትን ሰው መልክ በቅጡ ሳትመለከት ራሷን ስታ ልትወድቅም ችላለች። በመቀጠልም እይታችን አስቀድሜ እንደነገርኳችሁ ለስራ ቅጥር ብዙ ለፍታ ስለነበር ኢንተርቪው የምታደርግበት ሰዓት እንዳይረፍትባት ከነቃች በኋላ ግንባሯ እየደማ ቢሆንም እየተሻኮለች ወደ ቦታው ስታመራና ቦታው ላይ ያሉት ሰዎች ግንባሯ እየደማ ስለነበር በተፈጠረው ነገር ግራ ቢጋቡም ኢንተርቪውን አድርጋ ሲጨርስ ግን ራሷን ስታ በድጋሚ ስትወድቅና ለስራው ያላትን ፍላጎትና ጉጉት በመመልከታቸው ግን እንድትቀጠር ሲመርጧትም ይታያል። ዛሬ ገና የመጀመሪያ የሥራ ቀኗ ቢሆንም እድለቢስ ነገር ሆና ግን የአየር መንገዱ በሚሰጠው አገልግሎት ደስተኛ ያልሆነ ደንበኛ ማሽኖችን እየሰባበረ ቦታው ላይ ግርግሮችን መፍጠር የጀመረ ሲሆን ሰውየውንም እንድታረጋጋ ወደ ቦታው ስትላክና ከመጠን በላይ ተናዶ ስለነበር ግን ወደ 3 የሚጠጉ ማሽኖችን ሰባብሮ ይሄም አልበቃ ብሎት ልታስቆሙ እየሞከረች ያለችውን እሷ ሊያጠቃት ሲደርስና በጥፊ ሊመታት ሲል ግን በድንገት ከፊት ለፊቱ ከመኪናው አደጋ ቅድም ሕይወቷን ያተረፈላት ሱያንግ በመምጣት እጆቹን ይዞ ሲያስ ቆሞና በኮስታራና ቀዝቃዛ ባህሪው ሁሉንም ነገር እንዲረጋጋ አድርጎ ለሰውየው የሰበራቸው 3ቱ ማሽኖች የሚያወጡትን ዋጋ በመናገር እንደሚከሰስና እንደሚከፈል አሳውቆት ጥበቆቹን በመጥራት ወደ ሕግ ቦታ እንዲወሰድ ሲያደርግም ይታያል። ከሰውየው ስለተከላከለላት እሷም ደስተኛ ሆና በጉዞ ላይ ብዙ ጥቅማ ጥቅሞችን እንደምታስተካክልለትና የበረራ ቁጥሩን እንዲነግራት ብትጠይቀውም የመታወቂያ ባጁን እያሳያት ራሱን ካስተዋወቀላት በኋላ እዚሁ ካምፓኒ ውስጥ እንደሚሰራ ሊነግራትም ችሏል። በመቀጠልም እይታችን ልክ እንደሷ በአየር መንገድ ውስጥ ተቀጥሮ ወደሚሰራው ጓደኛዋ አንሱ ጋር አምርታ አዲስ ስራን እንዳገኘችና ዛሬ ያጋጠማትን ነገር ሳይቀር በዝርዝር እየነገረችው ሲሆን እሱም ቢሆን እሷ የምትሰራበት ቦታ ላይ ስለሚሰራው ሱያንግ የሚያውቃቸውን ነገሮች መናገር ጀምሮ በባህሪው የተረጋጋና ከብዙ ሰዎች ጋር የማይግባባ ነገር ቢሆንም በአጋጣሚ አንድ ቀን ላይ ግን ሻንጣዎችን የጫነ የተደራረበ ጋሪ በፍጥነት እየተምዘገዘገ አንድ ሕፃን ልጅን ሊገጭ ደርሶ እንደነበር እሱን ከፊት ለፊት በመግባት በአንድ እጁ ብቻ ጋሪውን እንዳቆመውና ከምንም ነገር በላይ ደግሞ ጨርሶ ከቦታው ለቆ ሲሄድ በእጁ ጋሪውን የያዘበት ቦታ ላይ ብረቱ ሊጣመም እንደቻለ ሊነግራትም ችሏል። እይታችን ግን በትውስታ ወደ ኋላ ውስጡን ትክክለኛ ታሪኩን ሲያሳየን ከዓመታቶች በፊት የመኪና አደጋ አጋጥሞት አንድ እጁንና እግሩን ሊያጣ እንደቻለ በዶክተሮች እርዳታ ሕክምናን አድርጎ ግን አርቲፊሻል የብረት እጅና እግርን ሊያስገጥም እንደቻለና ይሄም ነገር ጥንካሬ ሰጥቶት ከአደጋ ራሱንም ሆነ ሰዎችን ለመከላከል እስከዛሬ እንደጠቀመው እንዲሁም ለመጀመሪያ ጊዜ ከዮራን ጋር የተተዋወቀው ዛሬ ሳይሆን በአጋጣሚ አንድ ቀን ላይ ከባድ ዝናብ እየጣለ ያለ የአበባ መሸጫ ሱቅ ጋር ሁለቱም ተጠልለው ቆመው እንደነበር እጁ ብረት በመሆኑ አንገቷ ላይ ያለው ማግኔቲክ ሐብልም በድንገት እንደተለጠፈበትና ክስተቱ ግራ ቢያጋባትም በዝምታ ትቷት እንደሄደም አይተናል። ታዲያ ላይ ሁለቱም የሚሰሩት በአየር መንገድ ውስጥ ደንበኞችን ማስተናገድና የሚፈልጉት ነገር ላይ ትኩረታቸውን አድርገው ሲሆን በአጋጣሚ በቀጣዩ ቀን ላይ ሳይቀር የ31 ዓመት ወጣት ቢሆንም በድንገት እንደጠፋ ግን በእናቱ አማካኝነት ሪፖርት ስለተደረገ መጀመሪያ ላይ ዮራን ሕፃን ካልሆነ እንዴት ትልቅ ሰው ይጠፋል በማለት ስቃይ የነበረ ቢሆንም የአይምሮ በሽተኛ እንደሆነ ሱያንግ ካስረዳት በኋላ ግን ቢጫ ልብስን እንደለበሰ ተነግሯቸው ሁለቱም በተለያየ አቅጣጫ እሱን ማፈላለግ ሲጀምሩና ጥቂት ደቂቃዎችን ከቆዩ በኋላ ይሄ ልጅ እዚሁ ኤርፖርት ውስጥ ወደሚሰራ አንድ ሰው ጋር አምርቶ ልክ እንደ እብድ እያደረገው እንዴት የበረራውን ሰዓት ትቀይሩታላችሁ በማለት ከሰውየው ጋር መጣላት ሲጀምርና ይሄ ክስተትም የእሷን ትኩረት ሲሰርቀው በለበሰው ቢጫ ልብስ አማካኝነት የጠፋው እሱ እንደሆነ አውቃም ልታረጋጋው በምትሞክርበት ሰዓት ላይ ጭራሹኑ ሕክምና የምታደርግለት ዶክተር እንደሆነች አስቦ የበለጠ በመናደድ አጠገቡ የነበረውን ብረት አንስቶ ሊያጠቃት ሲሰነዘርና በድጋሚ ግን ሱያንግ ወደ ቦታው በመምጣት እሷን እቅፉ ውስጥ አስገብቶ በእጆቹ ብረቱን ሲከላከል የመታበት ብረት ግን 90 ዲግሪ ተጣሞ ስለነበር ክስተቱ ራሱን እብዱን ሳይቀር እንዲገረም ሲያደርገውና እየተፈጠረ ያለው ነገር ግን ዮራን ከዚህ ቀደም ከመኪናው አደጋ ሕይወቷን ያተረፈላት ሰው እሱ እንደሆነ እንድታስታውስ አድርጓታል። የአይምሮ በሽተኛውን ሰውዬ እንዲረጋጋ አድርጎ መድኃኒቱን ከሰጠው በኋላ ከቦታው ለቆ ጉዞውን የጀመረ ሲሆን ዮራን ግን ከኋላው በመከታተል አስቆመው ከዚህ ቀደም ሕይወቷን አትርፎላት እንደነበር ስትጠይቀውና ለጊዜው ምክንያቱን ባናውቅም እሱ ግን ግግም ብሎ ከዚህ ቀደም ተዋውቀው እንደማያውቁ ጭራሹኑ የመኪና አደጋ ሲፈ
ሲፈጠር ተመልክቶ እንደማያውቅ በመናገር ትቷት ሊሄድም ችሏል። ልክ እንደ ኖርማል ሰው እጅና እግር እንደሌለውና በቴክኖሎጂ ከብረት እንደተሰራ ሰዎች እንዳያውቁበት የሚፈልግ ሲሆን በዚህ ምክንያት ከሰዎች ጋር የማይቀራረብ ከመጠን በላይ የሚጠነቀቅና አሁን ላይ እንኳን ምሳውን እየተመገበ እያለ አብሮት ከሚሰሩ ሰዎች መካከል አንደኛው ከጎኑ ተቀምጦ አብሮ ሊበላ ቢሞክርም ምግቡን በማቋረጥ ትቶት ሲነሳና ክስተቱን ዮራን ተመልክታ ስለነበር ግን ተከትለው አመርታ ምሳውን ስላልበላ የሚበላ ነገር እንዳመጣችለት በመናገር ትኩስ ውሃን ኑድል ውስጥ ጨምራለት ልትሰራለት ስትሞክርና በድጋሚ ግን ቀልቃላና ችኩል ነገር በመሆኗ ምግቡን እጁ ላይ እንዲደፋ ስታደርግና በትኩስ ውሃው አማካኝነት እንደተቃጠለ አስባ ደጋግማ ይቅርታ እየጠየቀችው እጁ ላይ በረዶ ልታደርግለት ብትሞክርም እሱ ግን በፊቱ ላይ አንዳችም የህመም ስሜት ሳይታይ እንደደነዘዘና እንደማያመው ሲነግራት ግራ በተጋባ አይን እየተመለከተችውን በድንገት በጥፊ ስታጮለውና ግራ ብትጋባም እሱ ግን እየሳቀባት ግልጽ ባያደርገውም ነገር ግን እጁ እንደደነዘዘና ምንም አይነት የህመም ስሜት እንደማይሰማው ሊያስረዳትም ችሏል። በዚህ መልኩ በአግባቡ ስራዋን እየሰራች ጥቂት ቀናቶች እየተቆጠሩ መምጣት ቢጀምሩም እንዲሁም አንድ ቀን ላይ የቆሻሻ መጣያ ባስኬት ውስጥ ተደብቆ ተቀምጦ የነበረ ብዙ ገንዘብ የሚያወጣ ወርቅን ብታገኝም የራሷን ጥቅም አስበልታ ከመውሰድ ይልቅ ጥበቃዎቹን ጠርታ ለኤርፖርቱ ባለቤቶች እንዲተላለፍ ስታደርግና ስራውን ከጀመረች ጥቂት ጊዜ ቢሆናትም ይሄ ክስተት ግን በአጭር ጊዜ ውስጥ ተወዳጅነትን እንድታገኝ እንደሚረዳ ታምና ጥቂት ደቂቃዎችን እረፍት ለማድረግ አስባ በቅርቡ እየተግባባቸው የመጣችው ሱያን ግን የእሷን ቦታ እንዲሸፍንላት ነግራው ባዶ ወደ ሆነው ቢሮ በመግባት እየደነሰች መደሰት ስትጀምርና የቡድናቸው ተቆጣጣሪ የሆነችው ሱኩን ግን በድንገት መታባት ዮራን ምንም ያክል ዛሬ ስላደረገችው ጀብድ በመናገር ተወዳጅነትንና ምስጋናን ማግኘት ብትጠበቅም አለቃዋ ሱኩን ግን በተቃራኒው ስራዋን ትታ እየተዝናናች በመሆኑ ጥፋተኛ አድርጋ እየወቀሰቻትም ይገኛል። በምታደርጋቸው ነገሮችና በባህሪዋ ግን እየተመቸችው የመጣች በሚመስል መልኩ ሱያንግ ትኩረቱን እየሰጣት መምጣትም ጀምሯል። በቀጣዩም ቀን ላይ ሁለቱን ጨምሮ ሁሉም ደንበኞችን በማስተናገድ የሚሰሩ ሰራተኞች ወደ ሌላኛው የካምፓኒያቸው ብራንች እንዲዘዋወሩ የተደረገ ሲሆን የዚህኛው ብራንች ተቆጣጣሪ የሆነው ዶንጉን ራሱን በሚያስተዋውቃቸው ሰዓትም ሱያንግ ላይ አደጋ ደርሶ እጁንና እግሩን እንዲያጣ ምክንያት የሆነው ሰው ራሱ ዶንጉን በመሆኑ ገና ሲተያዩ ተፋጠው ሲቀሩና እይታችንን በትውስታ ወደ ኋላ ውስጥ ሁለቱ ወንድማማቾች እንደሆኑና ከብዙ ዓመታቶች በፊት ሱያንግ ወደ ቤቱ ሲመለስ ታላቅ ወንድሙ ዶንጉንን ጉልበተኞች ሲያግቱት ተመልክቶ እንደነበር በቻለው አቅም ሊያድነው እየሞከረም አጠገቡ የነበረውን ሞተር ተጠቅሞ ኋላ መኪናቸውን መከተል እንደጀመረና በአሰቃቂ ሁኔታ ግን ከነሱ መኪና ጋር ተጋጅቶ አደጋ እንዳጋጠመውና ጉልበተኞቹም ወርደው በህይወት እንደተረፈ ለማረጋገጥ በሚሞክሩበት ሰዓት ላይ እያቃሰተም ቢሆን ሱያንግ ለወንድሙ እንዲረዳው ቢጠይቀውም እሱ ግን ከዱርዮቹ ለማምለጥ ሮጦ ትቶት እንደሄደም ይታያል። ታዲያ ከአደጋው በኋላ በዶክተሮቹ እርዳታ ህይወቱን ቢያተርፉለትም እጅና እግሩን መጠቀም ሳይችል ፓራላይዝ ሆኖ ቀርቶ እንደነበርና ጭራሹን አንድ ቀን ላይ ራሱን ለማጥፋት ሞክሮ የነበረ ቢሆንም በቴክኖሎጂ አርቲፊሻል እግርና እጅ የሚገጥምለትን ሰው ከተተዋወቀ በኋላ ግን በእሱ ምክንያት ዳግም ህይወቱን ከአዲስ ሀብሎ ሊጀምርም ችሏል። ከትውስታችን ስንመለስ ወንድሙ ዶንገን ወደ ቢሮ ከተመለሰ በኋላ እንዴት በድጋሚ ሊራመድ እንደቻለ ግራ ተጋብተው ከስራ ቅጥር ወረቀቱ ስለሱ ካጣራ በኋላ የስብሰባ ክፍል ውስጥ እያሉ ስለሚጠቀመው አርቲፊሻል እጅ እንዲጣራለት ምናልባት ደንበኞቻቸው ላይ ችግር ሊፈጥር እንደሚችል የተናገረ ሲሆን ስለዚህ ነገር ሱያንግም ካወቀ በኋላ ብቻውን እስኪሆን ድረስ ጠብቆ ንዴት ውስጥ ቢሆንም እሱን ማናገር ሲጀምርና እንደዚህ የሚያደርግበትን ምክንያት ሲጠይቀውም እኔ ካለሁበት ቦታና ከኔ እንድትርቅ እፈልጋለሁ የሚል ምላሽን የሰጠው ሲሆን ጭራሹኑ ድሮ ላይ እሱን ሲከታተለው አደጋ እንዳጋጠመው አሁን ላይም ቢሆን ከሱ መራቅ እንዳለበት በሚነግረው ሰዓት ላይ በንግግሩ ሱያንግ ከመጠን በላይ ተናዶ ከግድግዳው ጋር ለጥፎ ያነቀው ሲሆን ከንግግራቸው እኛም አባቱ ሌላ ካገባ በኋላ የተለያየ ቤት ውስጥ ሁለቱም እንዳደጉ ልንረዳም ችለናል። በዚህም ምክንያት ሱያንግ አይኖቹ በእንባ ተሞልተው ወንድሙ እንዳልሆነ በመናገር ዲቃላ በማለት ጠርቶት በሩን በንዴት በአንድ ምታጨማዶ ትቶት ሲወጣና ወንድሙ ዶንገንም ቢሆን ከሱ ፊት ለፊት እንደማይወደው ቢያስመስል ከክፍሉ ሲወጣለት ግን መሬቱ ላይ ቁጭ ብሎ ሲያለቅስም ይታያል። በቀጣዩ ቀን ላይ ደግሞ የአየር መንገዱን አገልግሎት ለማግኘት የመጣች አንዲት ቀበስ ሴት እቃዎቿን ያዘችባቸው ሻንጣዎቿ ብዙ በመሆናቸው በአንድ በኩል ተጨማሪ ክፍያ ላለመክፈል፣ በሌላ በኩል ደግሞ ከኖርማል ደንበኞች ጋር ተራዋን እየጠበቀች ተሰልፋ ላለመጋፋት ስትል አቋራጭ መንገድ ተጠቅማ ለማጭበርበር እየሞከረች እያለ የስራ ሰዓቷን ጨርሳ ለመውጣት እየተዘጋጀች በነበረችው ያንግጁ በተባለች የጥበቃ ሰራተኛ የተያዘች ሲሆን
በመካከላቸው ግርግር እየተፈጠረ እያለ ጫጫታውን ሰምታ ዮራም ስትመጣና ልታረጋጋቸውና ጉዳዩን ለመረዳት እየሞከረች እያለ መጀመሪያ ሴትዮዋ ግን የአንግጁን እጅ ከነከሰች በኋላ ለዮራን ሳይቀር ሞቅ ያለ አንድ ጥፊን ስትሰጣትና የጥበቃ ሰራተኛ የሆነችው የአንግጁ ግን የተለያዩ መንገዶችን ተጠቅማ በቁጥጥር ስር እንድትውል ስታደርጋትና ለተረኛ ጥበቃ አስረክባ እሷ ወደ ቤቷ ጉዞዋን ስትቀጥል ሴትዮዋ ግን ፊቷ ላይ የተፈጠረውን ጭረቱን ተጠቅማ የአየር መንገዱን እንደምትከሰው ማስፈራራት ስትጀምርና ጭራሹን አባቷ ባለስልጣን በመሆኑ ጥቃት ያደረሱባት ሁለቱ ሴቶች እግሯ ላይ ወድቀው ይቅርታ እንዲጠይቋት ስትናገርና በሰዓቱ የአንግጁ ከቦታው ለቃ ሄዳ ስለነበር በአጋጣሚ ግርግር የተፈጠረበት ቦታ ላይ ግን የዮራን መታወቂያ ወድቆ ስለነበር እሱን ተጠቅመው ወደ ቢሮ እንድትመጣ በማድረግ አለቋ አብራት የነበረችዋ ሴት ማን እንደሆነች እንድታወጣ ሲጠይቃትና እሷ ግን ልትከላከላት አስባ ብቻዋን እንደነበረች ስትናገር የአየር መንገዱ ስም እንዳይጠፋ ብሎም ልጅቷ እግር ላይ ወድቃ ይቅርታ እንድትጠይቃት ትዕዛዝ ሲሰጣትና በአጋጣሚ ልጅቷ ያለችበት ክፍል ውስጥ ያለ የማቀዝቀዣ ማሽን ተበላሽቶ ስለነበር ሱያንግ ደግሞ ውስጥ ላይ ለመስራት እየሞከረ ስለነበር ከደቂቃዎች በኋላ አለቃቸው ዮራንን ወደ ውስጥ እንድትገባ አድርጎ ይቅርታ እንድትጠይቃት ለማድረግ እየሞከረ ያለ ክስተቱን እየተመለከተ ሲሆን ዮራንን ብትሆን መጀመሪያ ላይ ተስማምታ የነበረ ቢሆንም ሱያንግን ግን ስትመለከተው ሀሳቧን በመቀየር የተፈጠረውን አንድ ባንድ እውነታውን ተናግራ በተቃራኒው ልጅቷን ይቅርታ ጠይቂኝ ስትላትና በድጋሚ ልጅቷ ግን የአባቷን ስልጣን ተጠቅማ ለማስፈራራት መሞከሯን ብትቀጥልም አስቀድሞ እዚህ ክፍል ውስጥ እያለ ሱያንግ በስልክ ከጓደኛዋ ጋር የተፈጠረውን ነገር ስታወራ ቀጥቷት ስለነበር አለቃዎቹ ሳይቀር እንዲሰሙት አድርገው ዮራን ጥፋተኛ አለመሆኗን ሲያረጋግጥና እዚህ ቦታ ላይ ስራ ከጀመረች በኋላ ለመጀመሪያ ጊዜ የግሩፓቸው መሪ የሆነችው ሶኩን ሳቀር ጥፋተኛ ባለመሆኗና ባደረገችው ነገር ልታመሰግናትም ችላለች። ይሄ ክስተትም ደስተኛ አድርጓት ማልቀስ እንኳን የቀራት ሲሆን ከርቀት ሱያንግ ግን እየተመለከታት በፈገግታ እየተሞላም ይገኛል። ምንም አይነት ከሷ ጋር የተገናኘ ነገር በሚፈጠርበት ሰዓት ላይ ከጎኗ ሆኖ ሊረዳትና ሊከላከላት የሚሞክር ሲሆን በአጋጣሚ አንድ ቀን ላይ ለማረፍ ተቃርቦ የነበረ ፕሌን ቀለል ያለ የሰዓት አደጋ ሲያጋጥመውና ዮራንም ስራዋን ካጠናቀቀች በኋላ ከሰዓታቶች በፊት እናቷ እየመጣች እንደሆነ መልእክት ልካላት ስለነበር ስራዋን ጨርሳ የሚያርፈውን ፕሌን መጠባበቅ ስትጀምርና አደጋ እንደተፈጠረና ሊከሰከስ እንደሚችል እናቷንም በዚህ አጋጣሚ ልታጣት እንደሚችል ካወቀች በኋላ ግን ከመጠን በላይ ተጨንቃ የምታደርገው ነገር ሲጠፋትና ከርቀት ሱያንግም ተመልክቷት ከዚህ ቀደም ላይ ደስተኛና ሳቂታ ሆና ያውቃት ስለነበር አሁን ላይ መጨናነቋን ተመልክቶ የተፈጠረውን ነገር ሲጠይቃትና እናቷ ውስጥ ላይ እንዳለች ከነገረችው በኋላ እድለኛውና ፕሌኑ በሰላም ማረፍ ቢችልም በእሳት አደጋው አንዳንድ ተሳፋሪዎች ጉዳት አጋጥሟቸው ስለነበር ግን ከደህንነት ሰራተኞች በስተቀር ማንም እንዳይጠጋ ሲነገርና መጨነቋን ተመልክቶ የቡድናቸው መሪ ለሆነችው ለሶኩን እናቷን ሄዳ እንድትጎበኝ ፍቃድን ለማግኘት ቢሞክርም ሊሳካለት ስላልቻለ ግን ከደህንነት ሰራተኞች መካከል አንደኛው እንደሆነ አስመስሎ ተቀላቅሎ በመግባት እናቷን ተንከባክቦ ሲያወጣትና ይህንን ሁሉ ነገር ያደረገው እሱ እንደሆነ ዮሩን እንድታውቅበት ባይፈልግም በሰላም ከእናቷ ጋር ከተገናኘች በኋላ ግን የደህንነት ሰራተኛውን እንድታመሰግንላት ነግራት ስለነበር ከደቂቃዎች በኋላ ወደ ቢሮአቸው አምርታ ያዳናት ማን እንደሆነ ለማጣራት በመሞክርበት ሰዓት ላይ በአጋጣሚ ሲያድናት የአንግጁ ተመልክታው ስለነበር ከእነሱ መካከል ማንም እንዳላዳናት ይልቁኑ ሱያንግን እንድትጠይቀው ስትነግራትና በሰዓቱ እሱ ግን ላለፉት ጥቂት ቀናቶች በቴክኖሎጂ የተሰራው አርቲፊሻል እጁ አልታዘዝ እያለው ስለነበር ሕክምና ወዳደረግለት ኪም ጋር አምርቶ ስለነበር ልታመሰግነው ደጋግማ ብትደውልለትም ስልክ ሳያነሳላት ሲቀርና በድጋሚ ሊደውላት ስላልቻለ ከደቂቆች በኋላ ግን ዝናብ ሲዘንብ ለመጀመሪያ ጊዜ የተገናኙበት ቦታ እንደምትጠብቀው መልእክት ስልክለትና ለሰዓታቶች ያክል እሱ ግን ቤት ውስጥ ሆኖ ሊድ ወይንም አልሄድ የሚል ጥያቄ በአይምሮ ውስጥ እየተፈጠረ እያንገራገረ ከቆየ በኋላ በድጋሚ ዝናብ እየዘነበ ስለነበር በጃንጥላ ተከልሎ ሲያመራና መጀመሪያ ላይ ግልጽ አድርጋ እናቴን ያዳንካት አንተ ነህ ወይ በማለት ስትጠይቀው ሊዋሻት ሞክሮ የነበረ ቢሆንም የጥበቃ ሰራተኛዋ ያንግጁ እንደተመለከተችው ስትነግረው ግን ሲያምንላትና ከዚህ ቀደምም ቢሆን አድኗትና ዋሽቷት ስለነበር የሚዋሽበትን ምክንያት እየጠየቀችው በሚስጥር ሰዎችን መርዳት ደስተኛ ያደርግ ካል ወይ እየቀለደችበት አሊያም ደግሞ እኔን አፍቅረከኝ ነው ወይ በማለት ስትጠይቀውና እሱም ጥቂት ሰከንዶችን በዝምታ እያፈጠጠባት ከቆየ በኋላ ከአንደበቷ አዎ የሚል ቃል ወጥቶ ትቷት ከቦታው ለቆ ሲሄድም ይታያል።
ከዚህም ክስተት በኋላ በቀጣዩ ቀን ላይ በድጋሚ ሲገናኙ በመካከላቸው የፍረት ስሜት መፈጠር የጀመረ ሲሆን ግልጽ አድርጋ ላለፉት 3 ወራቶች ብቻ አውቋት እንዴት ከሷ ፍቅር ሊይዘው እንደቻለ ስትጠይቀውና እሱም ቢሆን አንዳንድ ሰዎች ለማፍቀር ዓመታቶችን ሌሎች ደግሞ ወራቶችን ሊፈጅባቸው እንደሚችል እሱ ግን ለመጀመሪያ ጊዜ ሲመለከታት በ3 ሰከንድ ውስጥ ፍቅር እንዳስያዘችው የነገራት ሲሆን እይታችንም ቢሆን በትውስታ ወደ ኋላ ውስጡን ከሷ ፍቅር ከያዘው በኋላ በድብቅ ይከታተላት እንደነበር የመኪና አደጋ ላይ ያጋጥማት ሲል እንኳን ሊያድናት የቻለው በአጋጣሚ ቦታው ላይ ተገኝቶ ሳይሆን እየተከታተላት ስለነበር እንደሆነ እናያለን። ከትውስታችን ስንመለስ ከአጠገቧ ያለፈ የነበረ ሰው ገፍትሯት የእሱ ያንግ እቅፍ ውስጥ የገባች ሲሆን በአጋጣሚ እጁን ስትይዘው ግን ከሰው ልጆች ተለይቶ ጠንከር ስላለባት ግራ ስትጋባና እሱም ቢሆን ተደነባብሮ አስቁሟት ትቷት ሲሄድም ይታያል። በተለይ ወደ ቢሮዋ ከገባች በኋላ የቅጥር ወረቀቱ ተቀምጦ ስለነበር ደረጃ 1 አካል ጉዳተኛ በመባል የተጻፈውን ከተመለከተች በኋላ የበለጠ ግራ እየተጋባችም ይገኛል። በቀጣዩም ቀን ላይ እዚህ ስራ ቦታ ላይ ለ3 ወራቶች በመቆየቷና እስከ ዛሬ ለሁሉም የካምፓኒው ሰራተኞች የሚያርፉበት ቤት ይሰጥ ስለነበር እሷም ብትሆን በጥቂት ቀናቶች ውስጥ እንደሚሰጣት የተነገራት ሲሆን በአጋጣሚ ግን አሁን ከምትኖርበት ቤት የኮንትራት ውሏ ስላለቀ በሻንጣ እቃዎቿን ሰብስባ ስራ ቦታ ይዛው ስትመጣና ለዛሬ ማታ የምታርፍበት ቦታ ስለሌለ ግን እዚሁ ለማደር እያቀደች እያለ ክስተቱን ሱያንግ ተመልክቶ በመረዳት እሷ ጋር ይመጣና የምታርፍበት ቤት እስኪሰጣት ድረስ ጥቂት ጊዜያቶችን እሱ ቤት ውስጥ እንድትቆይ ሲጠይቃትና አስቀድማም ቢብትልም እንዴት ማሳመኗት ግን እሱም ቢሆን ወደሚኖርበትና ከካምፓኒው ወደ ተሰጠው ቤት ይዟት ሊሄድም ችሏል። እራታቸውንም እየተመገቡ እያለ ዛሬ እጁን ስትነካው የተፈጠረውን ነገር ሊያስረዳት ቢፈልግም እየወደዳት በመምጣቱ አካል ጉዳተኛ እንደሆነ ካወቀች ቀረቤታቸው በዚህ መልኩ ሊቀጥል ስለማይችል በሚስጥር ሊይዘውም ወዷል። የጥበቃ አገልግሎት የምትሰጠው ያንግጁን ብትሆን እሱ በሚኖርበት አፓርትመንት ውስጥ እንድትኖር ቤት ተሰጥቷት በቅርቡ የገባች ሲሆን ጠዋት ላይ ዮራንን ከቤቱ ስትወጣ ተመልክታት የእሱ ቤት እንደሆነ ባታቅም እዚህ ምን እየሰራች እንደሆነ ስትጠይቃትና ዮራንም እየዋሸች ከጓደኛዋ ቤት እንደወጣች ስትነግራትም ይታያል። ወደ ስራ ቦታ ከሄደች በኋላ ሳይቀር ሱያንግን ብቻውን ማናገር ጀምራ እሱ ቤት ውስጥ እየኖረች እንደሆነ ለማንም እንዳይናገር በሚስጥር እንዲይዘው ስትነግረውና በአጋጣሚ አንደኛው ሰራተኛ ሰምቷቸው ስለነበር ግን የዛኑ ቀን ላይ በጥቂት ሰዓታቶች ውስጥ የስራ አጋሮቻቸው በሙሉ ስለ ክስተቱ እያወሩበትም ይገኛል። ሚስጥሩን ያወጣችባት ያንግጁ እንደሆነች አስባ ከጮኸችባት በኋላ በሱያንግ አማካኝነት እሷ እንዳልሆነች የተረዳች ሲሆን ጭራሹን የዛኑ ቀን ላይ ከሷ ጋር አንድ ቤት ውስጥ እንዲኖሩ ካምፓኒው የምትኖርበትን ቦታ ሲያመቻችላትና ዛሬ ቀን ላይ ጨዋባት እንደነበር ለሱያንግ እየነገረችው ምን ማድረግ እንዳለባት በምትጠይቀው ሰዓት ላይ ይቅርታ እንድትጠይቃት በመናገር ሲመክራትና በንግግራቸው መሃል እዚህ ምድር ላይ ምንም ነገር የሚፈጠረው በአጋጣሚ ሳይሆን በምክንያት እንደሆነ አባባል አድርጎ ሲነግራትና ይሄ ክስተትም ድሮ ላይ አባቷን ቢሆን ይህንን አባባል ይላት ስለነበር ግራ ተጋብታ አባቴን ታውቀዋለህ ወይ በማለት ስትጠይቀውና ባይነግራትም እይታችን ግን በትውስታ ወደ ኋላ ውስጡን አባቷ የሚቆጣጠረው ምግብ ቤት ውስጥ ይጠቀም እንደነበር ሊያሳየንም ችሏል። በዚህ መልኩ ጥቂት ቀናቶች እየተቆጠሩ መምጣት ጀምረው በመካከላቸው ያለው ቀረቤታን በዛው ልክ እየጨመረ ሲሆን አሁን ላይ ጎረቤታሞች በመሆናቸው ማታ ማታ አንድ ላይ ወክ ሲያደርጉና ጥቂት ደቂቃዎችን እያወሩና አባቷ በ9 ዓመቷ ትቷት እንደሄደ እየነገረችው ደስተኛ ሆኖ ስለ ሁለቱም እያወሩ ከቀጠሉ በኋላ ራሱን እንዴት ማደፋፍሮ እጆቿን በመያዝ እንደወደዳት በመናገር በድንገት ሲስማትና በአጋጣሚ ቦታው ላይ ግን ዱርዬዎች አንድ ሰውን እየደበደቡ ስለነበር ፖሊሶችን እንድትጠራና ከዚህ ቦታ እንድትርቅ አደረጋት። በኋላ ከመካከላቸው ገብቶ ሊያድነው ከነሱ ጋር መጣላት ሲጀምር የተሰነዘረበትን ቡጢ በእጆቹ ብቻ እየተከላከለ ሲጎዳቸውና ጠንካራ በሆነ በትልቅ እንጨት እግሩ ሊመቱት ቢሞክሩም እግሩ ሳይሆን እንጨቱ ራሱ ተሰብሮ ሲወድቅና ይህ ክስተት ማስደንግጧቸው ከቦታው ለቀው ሲሄዱና የወደቀውን ሰውዬ ለመርዳት በሚሞክርበት ሰዓት ግን ስራ ቦታ ላይ የጥበቆቹ ተቆጣጣሪ የሆነው ኬዮንጉ እንደሆነ ሊመለከትም ችሏል። ታዲያ በድንገት አንደኛው ዱርዬ ከኋላው በመምጣት ግን በኤሌክትሪክ ሾክ ማድረጊያ መሳሪያ ራሱን እንዲስት አድርጎ ሊጥለውም ችሏል። በመቀጠልም እይታችን ወደ ቀጣዩ ቀን ይወስደንና ስራ ቦታ ላይ ሊመጣ ስላልቻለ ዮራን የተጨነቀች ሲሆን በተለይ ትናንትና ማታ ፖሊሶችን ጠርታ ቦታው ላይ ብትገኝም እሱን ግን ልታገኘው ስላልቻለች የበለጠ እየተጨነቀችም ይገኛል። በሰዓቱ እሱ ግን በኤሌክትሪክ ሾክ ማድረጊያ መሳሪያው አማካኝነት እጅና እግሩ ላይ ያለውን መሳሪያ እንዳይጠቀምበት የተበላሸ ሲሆን አሁን ላይም ክትትሎችን የሚያደርግለት ኪመን ቢሆን መሳሪያውን ከዚህ በላይ ሊጠቀምበት እንደማይገባ ካለበለዛ እጅና እግሩን ለወደፊት በትክክል የመጠቀም እድሉን
ሊያጣ እንደሚችልም ሳይቀር በመናገር በድጋሚ በዊልቸር እንዲንቀሳቀስ ለማድረግ እየሞከረም ይገኛል። በጥቂት ሰዓታቶች ውስጥ ግን ከዮራን የተላከለትን የጽሑፍ መልእክትና ባያነሳላትም ደጋግማ የደወለችለትን ሚስኮል ከተመለከተ በኋላ እስከዛሬ ከሷ ጋር ያሳለፋቸውን ጊዜያቶች በማስታወስ የበለጠ ስለናፈቀችው እሷን ለማግኘት ብሎ ዶክተሩ ቢከለክለው መሳሪያውን ተጠቅሞና ልብሱን ቀይሮ ሳያው የመኪና ቁልፉን በመጠቀም ወደ ስራ ቦታው ጉዞውን ሲያደርግና ገና ከአንዳንድ እንዳየችው ለምንድነው ስልኬን ማታነሳው በማለት ብትቆጣውም እየሳቀ ከተመለከታት በኋላ በድንገት ፍቅረኛው በማለት ጠይቋት ግጥም አድርጎ ሲስማትም ይታያል። በሰዓቱ ግን ከቤት እንደወጣ ያወቀው ኪም ተከትሎት ቦታው ላይ መጥቶ የግሩፓቸው መሪ ከሆነችው ከሶኩን ጋር ቆሞ እያወራ ሲሆን እሱ ወደ እነሱ ጋር በሚመጣበት ሰዓትም ቀድም ሲስማት ከንፈሩ ላይ የቀረውን ቻፕስቲክ ተመልክታ ከእሷ ጋር እንደነበር አውቃ እየሳቀች ከቦታው ለቃ ስትሄድና በተመሳሳይ መልኩ እሱም ቢሆን ባደረገው ነገር ጮሆ ከተቆጣው በኋላ ከንፈሩን እንዲጠርግበት ማረቡን ሊሰጠውም ችሏል። የክፍል 1ን እይታ እዚህ ላይ እናበቃለን። ዛሬ ነገ ሳንል ቀጣዩን ክፍል አሁኑኑ እንድንለቅላችሁ ይህንን ቪዲዮ ላይክ በማድረግ ቢያንስ 1000 ላይክ አስገቡት። ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሐሳብ አስተያየታችሁንም ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።